بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله فيه الحكمة والعقل، فضيلة الشيخ العلامة ربيع بن هادي المدخلي حفظه الله تعالى. درس سلسة سبات جز 133 عن أبي سعيد الخضري رضي الله عنه عن النبي صلى الله عليه وسلم: إذا كان يوم القيامة أذن مؤذن تتبع كل أمة ما كانت تعبد، فلا يبقى من كان يعبد غير الله من الأصنام والأنصاب إلا يتساقطون في النار. الحديث. እንግዲህ ባለፈው ደርሳችን እንዳየነው መካ ላይ የነበሩ ሰዎች መጀመሪያ ጤነኞች እንደነበሩ፣ አረብ ላይ የነበሩ ሰዎች በአጠቃላይ የኢብራሂምና የእስማኤልን እምነት ተከትለው ይጓዙ እንደነበረ ያየነ የመጣ ነው። አምር ኢብኑ ሉሐይ አልኹዛኢ የሚባል ሰው ለመጀመሪያ ጊዜ ሽርክን መካ ላይ እንዲፈጠር ያደረገው ይሄ ሰው ነው። መልእክተኛው አለይሂ ሰላቱ ወሰላም ይህን ሰው አንጀቱን ጀሃነም ውስጥ እየጎተተ አይቼዋለሁኝ ብለዋል። እነኚህ ሰዎች ይህን ሽርክ ከተቀበሉ በኋላ ሸራዒዎችን፣ ህግጋቶችን ከኢብራሂምና ከእስማኤል ያገኟቸውን የወረሷቸውን ህግጋቶች ተግባራዊ ያደርጉ ነበረ። ከዕባን ያከብራሉ፣ ጠዋፍ ያደርጋሉ፣ ሐጅ ይፈጽማሉ፣ ዑምራ ያደርጋሉ፣ አረፋ ላይ ይቆማሉ፣ ሙዝደሊፋ ላይ ይቆማሉ፣ ግመሎችን ያርዳሉ፣ ሌሎችም ወደ አላህ የሚያቀራርቡ ስራዎችን ይሰሩ ነበረ። ግን ዋጋ ቢስ ሆነ። እምነታቸው የሸራዒያቸው የሚያደርጉት ወሰንያ ሆነ። ለምን? በዐቂዳ ላይ እስካልተመሰረተ ድረስ ሸራዒዎች ዋጋ ቢስ ናቸውና። እንዲሁም ደግሞ አይሁዶችና ነሷራዎች በተመለከተ ሙሳና ዒሳ ይዘውት የመጡትን ሪሳላ ነዓም በምን አበላሹት? አይሁዶች ዑዘይር የአላህ ልጅ ነው ማለታቸውና ክርስቲያኖች ደግሞ ነሷራዎች አልመሲህ ኢብኑላህ ነው የሚለው ዐቂዳቸው ተበላሸ። ምን ሆነ? ይሄ ዲያናቸው ምን ሆነ? ኩፍር ሆነ ማለት ነው። ኩፍር ሆነ። ይሄን የአይሁድና የነሷራን እምነት ወደ አላህ ማስጠጋትና የአላህ ሸሪዓ ነው ማለትና እንዲሁም ደግሞ የሁለቱ ነብያቶች እምነት ነው ብሎ ማለት በፍጹም አይፈቀድም ለሚለው የቁርአን ማስረጃን አይተዋል። በዚህ ደግሞ ሐዲስ ነው የምንመለከተው ማለት ነው። عن أبي سعيد الخضري رضي الله عنه أبو سعيد الخضري يتبال الصحابي عن النبي صلى الله عليه وسلم كما لكن يوسلوا سيونه من قالوا: إذا كان يوم القيامة يقاما كان بمكست إلتالو يا الله ملكتني عليه الصلاة والسلام أذن مؤذنون أي نادى مناد تطاري يطارال ማለት ነው። የአዋጅ መልእክት የሚያስተላልፍ አዋጅ ያስተላልፋል ማለት ነው። أذن مؤذن أي نادى مناد ተጣሪ ይጣራል ማለት ነው። ተትበዑ ምን ብሎ ነው የሚናገረው? ተትበዑ ትከተል ኩሉ ኡመትን እያንዳንዷ ኡማ ትከተል ما كانت تعبد በቅርቢቱ ዓለም ዱንያ ላይ ታመልከው የነበረውን ትከተልና ትጓዝ ይባላል። ተመልከት ሱብሃንአላህ። ተትበዑ ኩሉ ኡመትን ما كانت تعبد ዱንያ ላይ ታመልከው የነበረውን ተከትላ ትጓዝ ይባላል። ሱብሃንአላህ። ፀሐይ ያመልክ የነበረ ፀሐይ፣ ጨረቃ ያመልክ የነበረ ጨረቃ፣ ቦሪህ የሚያመልክ ቦሪህ፣ እያንዳንዱ ድንጋይ የሚያመልክ ድንጋይ፣ ዛፍ የሚያመልክ ዛፍ፣ ሐውልት የሚያመልከው ሐውልት እየተከተለ ይጓዛል ማለት ነው። ተትበዑ ኩሉ ኡመትን ما كانت تعبد ታመልከው የነበረውን ትከተል ይባላል። የቂያማ ቀን እዚህ ጋር ማብራሪያው ወሳኝ ነው። ማብራሪያውን እንመልከት። ማብራሪያው هذا هو الشرك الذي قال الله فيه ይሄ ሽርክ ማለት ይሄ ነው። የሽርክ እንግዲህ ደረጃው፣ ክብደቱ፣ አደጋው እዚህ ደረጃ ላይ ሰዎችን ያደርሳል። هذا هو الشرك الذي قال الله فيه إن الشرك لظلم عظيم ሽርክ ማለት እጅግ በጣም ግዝፈት ያለው የሆነ በደል ነው ብሎ አላህ ዐዘ ወጀል የገለጸው ሽርክ ማለት ይሄ ነው። የቂያማ ቀን እያንዳንዳቸው የሰው ልጆች ዱንያ ላይ ሲያመልኩት የነበረውን ተከትለው ወዴት ሄዱ ይባላል? ሁሉም ይሰል በቃ ያመልከው የነበረውን ይከተል ይባላል። ሁሉም ወደ ምን ይወርዳል? ወደ ጀሃነም ይወርድ ነው ማለት ነው። ከዛ ከሚያመልከው ነገር ጋር ወደ ጀሃነም ሊምዘገዘግ ነው ማለት ነው። የሽርክ ሁኔታው ተመልከት። هذا هو الشرك الذي قال الله فيه إن الشرك لظلم عظيم وهذا مصير أهله يوم القيامة የቂያማ ቀን የሽርክ ባለቤቶች ፍጻሜያቸው መጨረሻቸው ይሄ ነው። ይሄ ወደፊት የምናየው ጀሃነም ውስጥ ይምዘገዘጋሉ የሚለው ማለት وهذا مصير أهله يوم القيامة من الوثنيين ጣዖታት አምላኪዎች
وأهل الكتاب يمتها بالبيتوج كلهم تتبعوا يكتلالو كل أمة إيانا لو أمة تكتلالج ما كانت تعبدوا تعمل كنبرون تكتلالج دنيا لي تعمل كنبرون طيب وفيه بزم رقمو حديث من الردو رد ملس ألو على المهونين من هذا الشرك العظيم على المهونين نقرون قراقر من يدرقو قلل أدرقو يميسلو سوچن بتملكة مالد مهون ولمات نقرون قلل أدرقو يميقمتو مالد من هذا الشرك العظيم هنتالك لونو شرك نقرون قلل أدرقو يميسبو سوچ مع جهلهم بتوحيد يلاوقوه نو يالا مالد توحيد يلاوقوه نو يالا ይሄ ከባድ የሆነው ሽርክ ላይ ቀለል አድርገው የሚመለከቱ በሆኑ ሰዎች ላይ ረድ አድርግባቸዋል ይሄ ሐዲስ وفيه رد على المهونين هون ነው اسم الفاعل ነው مهونين من هذا الشرك العظيم مع جهلهم بالتوحيد مهون የሚለው የهون اسم الفاعل ነው ምን ይላሉ حيث يقولون እነኚህ መሃይሞች ተውሂድ ያልገባቸው ይሆኑ ለተውሂድ ተውሂድ ያልገባቸው ይሆኑና ለሽርክ ቀለል አድርገው ሽርክን ቀላል አድርገው የሚገምቱ የሆኑ ሰዎች ምን ይላሉ حيث يقولون فيه ይላሉ الشرك البدائي او بدائي ማለት ይቻላል الشرك البدائي والشرك الساذج ይላሉ والشرك ማነው الساذج والشرك الساذج تهوينا لشأنه ولشأن دعوة الأنبياء ووراثهم ምን ይላሉ እነኚህ ተውሂድን ያላወቁ የሆኑ ሰዎችና ለሽርክ ትልቅ ግምት የማይሰጡ የሆኑ ሰዎች ምን ይላሉ አሽርኩ አልበዳኢ ይሉታል ጥንታዊ የሆነ ሽርክ ኋላ ቀር የሆነ ሽርክ ይሉታል በቃ በዳኢ ማለት يعني اسم منسوب الى بداءه يعني موجود منذ البدء غير متطور ማለት ነው ጥንታዊ የሆነ እድገት የሌለው የሆነ ሽርክ ይሉታል ማለት ነው ነብያቶች ሲዋጉለት የነበረውን ሽርክ ምን ይሉታል የጣዖታት ማምለክ የተለያየ ነገር ቀብር ማምለክ የሚባለውን ነገር ምን ይሉታል አሽርክ አልበዳኢ ይሉታል ጥንታዊ የሆነ እድገት የሌለው የሆነ غير متطور እድገት የሌለው የሆነ ሽርክ ይያሉ ዝቅ ያደርጉታል ጉዳዩን ማለት ነው ወሽርኩ አሳዚጁ ይላሉ የዋህ የሆነ ሽርክ يعني بساطة በቃ ግምት የማይሰጠው የሆነ ሽርክ ማታቸው ነው በቃ ጉዳዩን ቀለል ያደረጉ ማለት ነው الشرك البدائي والشرك الساذج ይላሉ تهوينا ይው ቀለል የሚያደርጉ ሲሆኑ لشأنه የዚህን የሽርክ ጉዳይ ማለት ነው ولشأن دعوة الأنبياء የነብያቶችን ጥሪ ሁኔታ ቀለል የሚያደርጉ ሲሆኑ ووراثهم ነብያቶችን የወረሱዎችንም ጥሪያቸውን ቀለል ያደርጉ ሲሆኑ ووراثهم جمع وارث ነው وراث جمع وارث ويصفون የሚገልጹ ሲሆኑ صراعهم የነሱን ትግላቸውና ግብግባቸውን አሲያሲየ ፖለቲካዊ የሆነውን ግብግባቸውና ትግላቸውን የሚገልጹ ሲሆኑ مع الحكام ከንጉሶች ጋር ያለውን ፖለቲካዊ የሆነ ትግላቸውን ግብግባቸውን የሚገልጹ ሲሆኑ وما يتبعه ከሱም ጋር አብሮ ተስርነት ያለውን من عادات የተለያዩ ልምዶችና وتقاليد የተለያዩ ባህሎችን بانه الشرك الحضاري የበለጸገ የሰለጠነ የበለጸገ ሽርክ ብሎ ማለት ይሄ ነው ይያሉ የሚሉ ሲሆኑ አየው ተውሂድ ያልገባቸው መሃይሞች ሞኞች ማለት ነው ሱብሃንአላህ ለሽርክ ነብያቶች ሲታገሉለት የነበረውን ሽርክ ማለት ነው ደረጃውን ዝቅ የሚያደርጉ ሲሆኑና የሰው ልጆችን የቂያማ ቀን ለዚህ ደረጃ ለዚህ አደጋ የሚያበቃ የሆነውን ሽርክ ግምት የማይሰጡ ሲሆኑ ምን ይሉታል አሽርክ አልበዳኢ ይሉታል ወይም አሽርክ አሳዚጅ የዋህ የሆነ ነዓም እንዲሁም ደግሞ የዋህ በቃ ያው ተጠውር እድገት የሌለው የሆነ ጥንታዊ የሆነ ሽርክ ይሉታል በቃ ይሄ ግን ወይሲፉነ ሲራአሁም ሲያሲየ ከፖለቲካ ጋር ማለት ከፖለቲካ ጋር ያለውን ግን ትግላቸውና ግብግባቸው ሲራማ ግብግብ ማለት ነው ማለት ከማይ ከንጉሶች ጋር ያለውን ግብግባቸውን وما يتبعه አብሮ ከዝም ጋር ተስርነት ያለ ምን عادات ንጉሶች ምሳሌ የተለያየ ልምድ አላቸው የሚያደርጉት ማለት ያንን ወተቃሊደ የተለያዩ ባህሎች እነኛን ሁሉ ምን ያሉ بانه الشرك الحضاري ይሉታል ይሄን ማለት የሰለጠነ የበለጸገ የሰለጠነ የሆነ ሽርክ ማለት ይሄን ይሉታል ማለት ለምን ተድኺማ له ይው ትልቅ ግዝፈት የሚሰጡ ሲሆኑና ወሊዳዕወቲም ለነሱም ጥራቸው ትልቅ ግምት የሚሰጡ ሲሆኑ ያን ግን የነብያቶችን ጥሪና
የነብያቶች ውራሶች ተከተማን ዋሪሶች የሚያደርጉትን ጥሪ ዝቅ የሚያደርጉ ሲሆኑ ማለት ነው يوهمون الناس ሰዎች ላይ ብጅታ የሚጥሩ ሲሆኑ አንነውም እነሱ ይዋጅሁና የሚጋፈጡ መሆናቸውን ሙሽኪላትን በርካታ ችግሮችን አክበራ እጅግ በጣም ግዝፈት ያለው የሆነ من المشكلات التي واجهها الانبياء ነብያቶች ከተጋፈጧቸው ችግሮች ይበልጥ ትልቅ ችግርን የሚጋፈጡ መሆናቸውን ለህዝቦች የሚያንጸባርቁ ሲሆኑ ማለት ነው التي واجهها الانبياء وورثهم የነብያቶች ዋሪሶችም የተጋፈጡትን من المصلحين የተበላሹ ነገሮችን የሚያስተካክሉ የሆኑ የነብያቶች ዋሪሶች الذين እነዚያ ሳሩ የተጓዙ የሆኑ على نهجهم በነብያቶች ጎዳና ላይ في محاربة شركን በመዋጋት ረገድ አልአክበር ታላቅ የሆነውን ሽርክ በመዋጋት ረገድና وما يتبعه እንደውም ከሱጋ እሱን የሚከተል ሲሰረት ያለው من الضلال የተለያዩ ጥመቶች ማለት ነው በእነዚህ ሰዎች ላይ ረዳ አደርጋለሁ ሐሳብ ገብታችኋል በፖለቲካ የሰከሩ የሆኑ ቀዥቃዣዎች እነሱ ነብያቶች ሲዋጉት የነበረውን ሽርክ እንደውም የነብያቶች ውራሶች ሲዋጉት የነበረውን ሽርክ ምን ይሉታል ይሄ አሽርክ ምን ይሉታል አልበዳኢ ማለት ጥንታዊ የሆነ እድገት የሌለው የሆነ እሱ ላይ ለምን ነው ትኩረት የምታደርጉት ይሄን የሰለጠነ የበለጸገ የሆነውን ሽርክ አትዋጉም እንደ እያሉ እዚህ ጋር ሲራዓቸውን ግብግባቸውን ያደረጉ ማለት ነው ግብግባቸውን ያደረጉ ጧት ማታ መንግስት ጋር በቃ ማለት ነው ንጉሶች ጋር ነው ህዝብ ያለቀ ነዓም ህዝብ ጀሃነም የሚያስገባቸው ስራዎች እየሰሩ እያለ ዝም ማለት እዚህ ላይ ግብግብ የሚያደርጉ ሰዎች በቃ ማለት ነው ነዓም የነሱ ያሉበትን ይው ለማግዘፍ ትልቅ ደረጃ በቃ ዳዕዋቸው ጥራቸው ትልቅ ደረጃ ላይ ያለ መሆኑን ለመቆለል ማለት ነው ይሄ ነብያቶች ግን ሲያደርጉት የነበረውና የነብያቶች ዋሪሶች የሚያደርጉትን ደግሞ ዝቅ ለማድረግ ደረጃውን መቀማን ነው ምን አሉ الشرك البدائي الشرك الساذج ساذج ማለት ነው ሎሞኛሞኝ በቃ ግምት የማይሰጠው ነገር በቃ ማለት ነው ግምት የማይሰጠው ሽርክ ጥንታዊ የሆነ ተጠውር እድገት የሌለው ሽርክ ይሉታል ይሄኛው ግን ከመንግስቶች ጋር ያለውን ግብግባቸውን እንዲሁም ደግሞ ከመንግስቶች አዳጋ ልምዳቸው ጋር ተቃልድ ባህሎቻቸው ጋር ያለውን ይሄ الشرك الحضاري ይሉታል የሰለጠነ የበለጸገ የሆነ ሽርክ ለምን ያኛው የሞተ ነው እድገት የለውም የሞተ ነገር ነው ተውት አክትሟል ማታቸው ያኛው ይሄ ግን እድገት ያለው የሰለጠነ የሆነው ሽርክ ይሉታል ይሄኛው ራሳቸው የሚያደርጉትን ለምን ተضخيما له كف የሚያደርጉ ሲሆኑ ولدعوتهم يوهمون الناس انهم يواجهون مشكلات اكبر من المشكلات التي واجهها الانبياء وورثهم من المصلحين الذين ساروا على نهجهم في محاربة الشرك والأكبر وما يتبعه من الضلال سبحان الله أيوه አሁን የራሳቸው ትልቅ ከባድ የሆነ አስቸጋሪ ነገር ጋር እንደተጋፈጡ ለማሳየት የነብያቶችንና ነብያቶች የተጋፈጡትና እንደውም የነብያቶች ዋሪሶች ሙስሊሞች የተበላሹ ነገሮችን የሚያስተካክሉ ወደ ተፈጠሩ የሚያደርጉት የነሱን ደግሞ ዝቅ የሚያደርጉ ሲሆኑ ማለት ነው فلماذا لم يذكر رسول الله صلى الله عليه وسلم مسير أهل الشرك الحضاري እንደናንተ አባባል ከሆነ እነኚህ የበለጸገ የሆነው ሽርክ ባለቤት ሆኖ ሰዎችን መጨረሻቸው መልእክተኛው ለምን አልተናገሩም እንግዲህ መልእክተኛው የተናገሩት ምንድነው ማለት ነው اذا كان يوم القيامه اذن مؤذن تتبع كل امه ما كانت تعبدون ያሉት አይደል طيب እነኚህ የበለጸገ የሆነ ሽርክ የምትሉት እነሱ መስራቸው መጨረሻቸው ለምን አልተናገሩ መልእክተኛው عليه الصلاه والسلام ነው فلماذا لم يذكر رسول الله صلى الله عليه وسلم مسير اهل الشرك الحضاري ايوه او واوثانهم عندهم የነሱን ጣዖት ነው የሚላቸው አይደል እነሱ ምክንያቱም ሙስሊም ሆኑ نعم መሪዎችን በተመለከተ ማለት ነው وما كان ربك نسيا ጌታ ደግሞ የሚረሳ የሚዘነጋ ጌታ አይደለም ለምን አልተናገረም ይሄን አላህ فهل الشرك الحضاري ይሄ የበለጸገ የሆነው የሰለጠነ የሆነው ሽርክ يحتاج الى نبوة جديدة تنبئنا عن مصير اهله واوثانهم ولا لا ነብይ ይመጣል ነው فهل الشرك الحضاري ይሄ የበለጸገ የሆነው ሽርክ يحتاج ያስፈልገዋልና الى نبوة جديدة አዲስ ነብዩ እንዲመጣ ያስፈልገዋልና تنبئنا የምትነግረን የሆነች አዲስ እንድትመጣ ያስፈልገዋልና የምትነግረን የሆነች ያቺ ነብዩ አመስሪ አህሊሂ ይሄ ሽርክ الحضاري ተግባር የሚያደርጉ ሰዎች መጨረሻቸው ምን እንደሚሆን ወአውሳኒም የነሱም ጣዖታቸው መጨረሻቸው ይሄ ወሰን ይባላል ደግሞ ምንድነው من الموضلات والتقاليد والعادات وامثال ذلك من الموضلات ማለት ፋሽኖች ንጉሶች ያሉ ፋሽኖች ምን ይሏቸዋል አዲስ የሚመጡ ነገሮችን አውሳን ይሏቸዋል ተቃራኒዎች የንጉሶች ተቃራኒ ማለት ነው
አውሳን የሚባሉት ምንድናቸው? ሙደል ሚነል ሙደላት ሙደላት ማለት ፋሽኖች ማለት ነው። عذرا من قلت من الموضات نعم واو طهني لا من الموضات ነው من الموضات ፋሽኖች ማለት ነው። ወተቃሊዲ የተለያዩ ልምዶችና ወለዓዳቲ የተለያዩ የሆኑ ባህሎች ማለት ነው። እነኚህ ምን ናቸው? አውሳኖች ናቸው። በእነሱ ጋር ማለት የማን የዛ አሽርክ አልሐዳሪ የሚባለው ንጉሶች የሚያደርጓቸው ማለት ነው። وامثال ذلك للملام اننا እኛ لا نستهين بهذه الذنوب او እነኚህ ንጉሶች የሚሰሯቸው ወንጀሎች ቀለል አድርገን እየተመለከትን አይደለም። ወንጀሉ ከባድ ነው። የሚሰሯቸው ወንጀሎች ከባዶች ናቸው። ቀለል አድርገን እያየን አይደለም። اننا لا نستهين بهذه الذنوب ولكننا ነገር ግን እኛ نحارب الغلو እኛ የምንዋጋው ድንበር ማለፍን ነው፣ ወሰን ማለፍን الطاغية ድንበር የጣሰ የሆነን نعم ይሄን غلو ነው የምንዋጋው الذي فاق بكثير ብዙዎቹ ላይ በልጦ የሚገኝ የሆነው غلو الخوارج في السابق ድሮ የነበሩ ኸዋሪጆችን አቋም በልጦ የተገኘ የሆነ ንጉሶችን በተመለከተ ድንበር ያለፉ ሰዎች ነው እየተዋጋን ያለ ነው። نعم ولكننا نحارب الغلو الطاغية الذي فاق بكثير غلو الخوارج في السابق في نظرتهم إلى المعاصي ወንጀሎችን በተመለከተ ማለት ነው። ድሮ የነበሩ ኸዋሪጆች በተለያዩ ወንጀሎች ምክንያት ሰዎችን ከእስላም ያወጡ ነበር አይደል? አሁንም እነኛ ኸዋሪጆች ድሮ የነበሩ ኸዋሪጆች ከእስላም በማያወጡ በከባኢር الذنوب ሰዎችን ከእስላም ያወጡ የነበሩ ኸዋሪጆች አፍካር ተቀብለው ድንበር ያለፉ ሰዎች አሉ ነው። በቃ በተለያዩ ወንጀሎች ሰዎችን ከእስላም የሚያወጡ ይሆኑ ማለት ነው። ይሄን ያደርጋል። ይሄ ንጉስ ከእስላም ወጥቷል በቃ ማለት ነው። ይሄን ያደርጋል። نعم ለምሳሌ ሴት ጨብጧል፣ አስካሪ መጠጥ ይጠጣል፣ ወለድ ምሳሌ ወለድ ይፈቅዷል። እንደዚህ ነገር ምሳሌ ማለት ነው። ሐራም መሆኑ መጀመሪያ እያወቀ ከሆነስ እሺ ከእስላም ይወጣል? ከእስላም የሚወጡት ማን ናቸው? ይሄንን ኸዋሪጆች ናቸው። ከባኢር الذنوب የሰራ ሰው ከእስላም እንደሚወጣ نعم የሚናገሩት ኸዋሪጆች ናቸው። ግልጽ ነው። እኛ ንጉሶች የሚሰሩትን ወንጀል ሙስሊም የሆኑ ንጉሶች የሚሰሩትን ወንጀል ከእስላም ያልወጡ የሆኑ ንጉሶች የሚሰሩት ወንጀል ላይ ጉዳዩን ቀለል አድርገን እያየን አይደለም። ከባድ ነው። ነገር ግን ከሽርክ ጋር ሲታይ እንዴት ነው ነው ግብግባችሁ እናንተ እዚህ ላይ የምታደርጉት እንዴት ነው? ነብዩ አለይሂ ሰላቱ ሰላም ደግሞ እያንዳንዱ ህዝብ የቂያማ ቀን ማን ተከተል እንደተባለው ዱንያ ላይ ታመልከው የነበረው ነገር ነው። ወደ ሐዲስ እንመለስ። فلا يبقى ፈጽሞ አይቀርም አሉ من كان ሰው ማለት ነው ካነ የሆነ ያዕቡዱ የሚያመልክ የሆነ ሰው غير الله ከአላህ Subhanahu Wa Ta'ala ውጭ ያለን የሚያመልክ ሰው አይቀርም من الاصنام ጣዖታት ሲያመልክ የነበረ والانصاب የተለያዩ ሐውልቶችን ሲያመልክ የነበረ ሰው ሁሉ አይቀርም إلا يتساقطون في النار جهنم ውስጥ የሚንኮታኮቱ የሚወድቁ ቢሆን እንጂ ተከትለው ይገባሉ ማለት ነው። فلا يبقى من كان يعبد غير الله من الاصنام والانصاب إلا يتساقطون في النار ሁሉም جهنم ውስጥ ይምዘገዘጋል፣ جهنم ውስጥ ይወድቃሉ ማለት ነው። جهنم ውስጥ ይገባሉ። طيب حتى إذا لم يبقى إلا من كان يعبد الله من بر وفاجر وغبارات أهل الكتاب فيدعى اليهود فيقال لهم من كنتم تعبدون يبالون حتى إذا لم يبقى أهون كلهم دنيا ላይ ከአላህ ውጭ ያመልከው የነበረው ነገር እየተከተለ ጀሃነም ይገባ ይባላል። ይሄን ስንል የአላህ ደጋግ ባሪያዎችን ምሳሌ የሚያመልኩ እነ ኢሳ እነ ዑዘይር እነሱም አብረው ተከትለው ይገባሉ ማለት አይደለም። لا አይደለም። አይናም ይመሰላቸዋል ነው የሚሉት። إلا يتساقطون في النار حتى إذا لم يبقى እስከማይቀር ድረስ إلا من كان يعبد الله الله عز وجل ብቻ እንጂ ሌላን የማያመልክ ማለት ነው። إلا من كان يعبد الله አላህን እንጂ ሌላን የማያመልክ የሆነ ሰው ብቻ እስከሚቀር ሌላ ከአላህ ውጭ የሚያመልክ ሁሉ ጠቅላላ እየተከተለ ይገባል ማለት ነው። ሚን በርን ያ አላህን የሚገዛ የሆነው በር ሊሆን ይችላል፣ ተቂይ ሷዲቅ አላህን የሚፈራ ደግ ሰው ሊሆን ይችላል። ወፋጅርን ፋሲቅም ሊሆን ይችላል፣ አመፀኛ የወንጀል ባለቤት ማለት ነው። ወጉበራት አህል ኪታብ ወጉበራት አህል ኪታብ ጉበራት የሚለው ከአህል ኪታቦች በቃያቸው ማለት ነው።
ቀሪዎቹ ማለት ነው እነሱ ምንድናቸው አልሙራዱ هنا من كان يوحد الله منه ከነሱ አላህ عز وجل በብቸኝነት የሚያመልክ የሆነው እንደነሱ እምነት ማለት ነው እንደነሱ እምነት አላህን በብቸኝነት እናመልካለን የሚሉትም ይቀራሉ እንተቢው ረክዙ ጋር አሁን ሁሉም ከአላህ ውጭ የሚያመልከው ነገር ተከትላችሁ ቀጥሉ ይባላሉ ወደ ጀሃነም ይጓዛሉ ጀሃነም ይገባሉ አላህን በብቸኝነት የሚያመልክ ሲቀር ያን አላህን በብቸኝነት የሚያመልከው ግን በር ሊሆን ይችላል ትክክለኛ ሷዲቅ ሊሆን ይችላል ወይም ደግሞ ፋጅር ፋሲቅ ሊሆን ይችላል የተለያየ ወንጀል የሚሰራ ማለት ነው እንዲሁም ደግሞ وغبرات اهل الكتاب نعم كأهل الكتابوች የመጽሐፍ ባለቤት ከሆኑት غبرات ማለት በቃያ ቀሪዎች ማለት ነው እነሱ ምንድነው المراد هنا من كان يوحد الله منهم اللهم በብቸኝነት የሚያመልክ ነገር ግን وكان اليهود والنصارى ممن كان لا يعبد الصلبان አያችሁ መስቀል የማያመልኩ የሆኑት የተለያየ ጣዖታት የማያመልኩ የሆኑት አይሁድና نصاراوች لما كانوا يدعون انهم يعبدون الله اللهን በብቸኝነት እናመልካለን ብለው ስለሚያምኑ ተአخروا مع المسلمين ከሙስሊሞች ጋር ወደ ኋላ ይቀራሉ ማለት ነው ከሙስሊሞች ጋር ወደ ኋላ ይቀራሉ حتى اذا لم يبقى الا من كان يعبد الله من بر ምክንያቱም መልእክቱ የሚተላለፈው ምንድነው تتبع كل امه ما كانت تعبد فلا يبقى من كان يعبد غير الله من الاصنام والانصاب الا يتساقطون في النار ይወርዳል ሁሉም በአጠቃላይ ማለት ነው ይሄ መልክ ሲተላለፍ ከአይሁድና ከነሷራ የተለያየ ምሳሌ ክርስቲያኖች ሱልባን ያመልካሉ ሱልባን ማለት መስቀል ማለት ነው አይሁዶችም እንዲሁ የሚያመልኩት ነገር አላቸው ከዛ ያገለሉ የሆኑት ማለት ነው ከዛ ያገለሉት የሆኑት አይ እኛ አላህን ብቻ ነው የምናመልከው ብለው ከሙስሊሞች ጋር አብረው ይቀራሉ ማለት ነው تأخروا مع المسلمين فلما حققوا على عبادة من ذكر أو ورثت من الأنبياء ألحقوا بأصحاب الأوثان ورثت من يوماتهم إنني غبرات أهل الكتاب غبرات منه جمعنه الغبرات جمعوا غبر أي نعم قريوچو الناس مالتهم الناس قريوچو ይቀራሉ ማለት ነው ለምን እኛ ተውሂድ ላይ ነው ያለነው አላህን በብቸኝነት ነው የምናመልከው ብለው በራሳቸው ግንዛቤ የተገነዘቡት የተለያየ ጣዖታት አያመልኩም አውሳን የተለያየ ነገር አያመልኩም ማለት ነው አታውቁታችኋል የሚያመልኩት ማን ነው ግን ወዴት ይማል እንደምናየው ዑዘርን ያመልካሉ አይሁዶች እንዲሁም ደግሞ ክርስቲያኖች ኢሳን ያመልካሉ ግን ለሌላ ነገር ለሌላ አውሳንና አስናም አይንበረከኩም ማለት ነው ስለዚህ እኛ ከሙሂዶች ነን አላህን በብቸኝነት ከሚያመልኩት ነን ብለው እነሱም ከሙስሊሞች ጋር አብረው ይቀራሉ ያን የሚያመልኩት ነገር ተከትለው ወደ ጀሃነም አይሄዱም ማለት ነው غبرات የሚለው وقال الحافظ في الفتح غبروا أهل الكتاب بضم الغين المعجمة وتشديد الموحدة وفي رواية مسلم وغبر أهل الكتاب كلاهما جمع غابر والغبرات جمع غبر وغبر جمع غابر ويجمع أيضا على أخبار وغبر الشيء بقيته مات قريوش مات الناس يقرالو كذا فيدعى اليهود أيهودوش يتقرالو لبتشا مات فيدعى اليهود أيهودوش يتقرالو أيهودوش يتقروا فيقال لهم الناس يبالالو كمسلموش بيالوش مالتهم ምክንያቱም አላህን በብቸኝነት ነው የምናመልከው የሚል እምነት ስላላቸው አብረው ሙስሊሞች ጋር ስላሉ ማለት ነው ጣዖታት ከሚያመልከው አይሁድ ጋር ነሷራ ጋር እነሱም አብረው አልገቡም ለምን አላህ በብቸኝነት አምላኪ ነን ስላሉ በራሳቸው እምነት ማለት ነው فيقال لهم الناس ይባላል من كنتم تعبدون ምን ነበር እናንተ ታመልኩት የነበረው ይባላሉ ማለት ነው قالوا ይላሉ كنا نعبد عزير ابن الله كنا نعبد عزير ابن الله يا الله ልጅ ሆነው ዑዘይር ነበር የምናመልከው ይላሉ ማለት ነው كنا نعبد عزيرا ابن الله ማለት يا الله ልጅ ዑዘይርን ነው የምናመልከው ይላሉ ማለት ነው فيقال لهم الناس ይባላሉ كذبتم ዋሻችሁ ይባላሉ አሁን ዑዘይርን ማምለካቸው አየው ጣዖት እንዳመለኩ አልተረዱትም ማለት ነው ለዚህ ነው ዑዘይርን ያመለኩ ክርስቲያኖች ኢሳን ያመለኩ نحن ابناء الله واحباؤه የሚሉት ማለት ነው يا الله ወዳጆች ነን يا الله ልጆች ነን ስለዚህ ምን ይባላሉ قالوا كنا نعبد عزير ابن الله فيقال لهم كذبتم واشاችሁ ይባላሉ متخذ الله من صاحبة الله
ሚስትም የለውም አላህ ሷሂባ የለውም አላህ አልያዘም من صاحبة زوجة ማለት ሚስት አልያዘም አላህ ولا ولد ልጅንም አልያዘም አላህ عز وجل ይባላሉ ማለት ዋሻችሁ የአላህ ልጅ ነው ዑዘይር ነው ስናመልክ የነበረው ያላቸው አላህ ሚስትም የለው ልጅም የለውም ይባላሉ فماذا تبغون አሁን ምን እንደምትፈልጉት ይባላሉ فماذا تطلبون ምን ትፈልጋላችሁ ይባላሉ فيقولون ይላሉ عطشنا ربنا فاسقنا عطشنا በጣም ውሃ ጠምቶናል ይላሉ عطشنا ربنا ጌታችን ሆይ በጣም ውሃ ጠምቶናል فاسقنا አጠጣን ይላሉ ማለት ነው فيشار إليهم ማለት ነው ወደ እነሱ ጥቆማ ይደረጋል ألا تريدون ይባላሉ ማለት ነው أداة تحضيض አትወርዱም እንደ ወደ ጀሃነም ቀጥሉ ይባላሉ ማለት ነው እስከ ሰማ ነው ألا تريدون ይባላሉ አትጓዙም ምን ጀሃነም ከወረዱ ሰዎች ጋር ከተመዘገዘጉት ጋር አብራችሁ አትቀጥሉም ምን ይባላሉ ከዛ فيحشرون إلى النار ወደ እሳት ይነዳሉ ማለት ነው ወደ እሳት ይነዳሉ كأنها سراب ልክ እሳቷ ትመስላለች ጀሃነም ሰራቡን ሲረብዶ ማለት ነው ታውቃላችሁ ሰራው የሚባለው الذي نراه في نصف النهار في الأرض في الحر الشديد كأنه ماء ገብታችኋል ቀን ላይ ኃይለኛ ፀሐይ በሚሆን ጊዜ ልክ እንደ ውሃ ሆኖ كأنه ماء ሆኖ የምንመለከተው ነገር ማለት ነው በቃ የተንጋለለ የሆነ ውሃ ይመስላል አይደል ሙቀቱ ማለት ነው አይታችሁ ከሆነ እዛ ሀገር ላይ ሱብሃንአላህ ወደ መካ ስትሄዱ አይታችሁ ከሆነ መንገድ ላይ ርቀት ስታዩ نعم والله عجيب ነው ስትቀርብ ግን ምን ይሆናል ይጠፋል ያ ሰራው ይባላል ልክ እሳቷ ሰራው ትመስላለች አሉ ሲርብዶ ማለት ነው يحطم بمعنى يكسر የሚሰባብር የሆነ بعضها كفيل بعضا كفيل لشدة اتقادها በጣም በኃይል የተቀጣጠለች ስለሆነች ከፊሉን ይሰባብረዋል እሳቱ ማለት ነው በቃ ጀሃነም እሳቱ ከፊሉን ይሰባብረዋል ኃይለኛ ሆኖ በኃይለኛ መልክ የተቀጣጠለ ስለሆነ ማለት ነው فيتساقطون في النار ከዛ እሳት ውስጥ አይሁዶች ይገባሉ ማለት ነው አሁን ተመልከተ አይሁዶች ዑዘይርን ያመለኩ እኛ ሌላ ነገር አናመልክም ዑዘይርን ብቻ ነው ብለው ከሙሂዶች ጋር አንድ ላይ ከሙስሊሞች ጋር አንድ ላይ ተቀምጠው ነበር ማለት ቀጥሉ ይባላሉ እነሱ ማለት ثم يدعى النصارى ከዛ ደግሞ ክርስቲያኖች ይጠራሉ ክርስቲያኖችም አሁን ማንን ብቻ የሚያመልኩ ኢሳን ብቻ ስለሚያመልኩ ከማን ራሳቸውን ከመመድበዋል ከሙሂዶች አላህን በብቸኝነት ከሚያመልኩት መድበዋል ማለት ለምን የአላህ ልጅ ነው ያመለክን ያለው ብለው ስለሚያምኑ ማለት فيقال لهم ለክርስቲያኖች ይባላሉ من كنتم تعبدون እናንተ ታመልኩት የነበረው ማን ነው ይባላሉ قالوا كنا نعبد المسيح ابن الله እኛ መሲህን ነው ያመለክን የነበረው ያ አላህ ልጅ ይላሉ ማለት ነው ኢሳን ነው فيقال لهم ለክርስቲያኖች ይባላሉ ከደብቱም ዋሻችሁ متخذ الله من صاحبة ولا ولد الله ሚስትም የለውም አላህ ልጅም የለውም ዋሻችሁ በአላህ ላይ ቀጠፋችሁ ይባላሉ فيقال لهم ለነሱ ይባላሉ ماذا تبغون አሁን ምን ያስፈልጋችኋል ይባላሉ فكذلك እንዲሁ ተመሳሳይ በሆነ መልክ مثل الاولي እንደ መጀመሪያው መልስ ይመልሳሉ እነሱ ማለት ነው يعني اي قالوا عطشنا ربنا فاسقنا ይላሉ እነሱ ውሃጥም ተቃጥለናል አጠጣን ጌታችን ሆይ ይላሉ ማለት فكذلك مثل الاولي ልክ እንደ አይሁዶች እንዳቀረቡት እነሱም ያቀርባሉ ከዛም ቀጥሎ ወዴት ሄዱ ይባላሉ አላ ተሪዱን ይባሉ አትገቡም ምን ጀሃነምን ይባሉና فيشرون الى النار ልክ ጀሃነም ውስጥ ይወረወራሉ እነሱ ማለት ነው ክርስቲያኖች ማለት ነው حتى اذا لم يبقى አሁን እስከማይቀር ድረስ ህዝቦች ጀሃነም ውስጥ እየገቡ ያልቃሉ ማለት ነው حتى اذا لم يبقى يعني እስካልቀረ ድረስ الا من كان يعبد الله አላህን የሚያመልክ ሰው ብቻ من بر صادق ሆነ አላህን የሚፈራ ይሆነና ወፋጅሪን አሁንም ወንጀል የሚሰራ ይሆነ ይቀራል ማለት ነው ሌላው ከአላህ ውጭ የሚያመልክ ባጠቃላይ ወደቀማ ጀሃነም ውስጥ ገባ ማለት ነው በቃ ጀሃነም ውስጥ ገባ طيب ነገር ግን አላህ Subhanahu Wa Ta'ala በብቸኝነት የሚያመልኩ የሆኑት ትክክለኛ ወንጀል የማይሰሩም ይሆኑ ወንጀል የሚሰሩም ይሆኑት ማለት ነው አላህን በብቸኝነት የሚያመልኩ የሆኑት እነሱ ብቻ ይቀራሉ እነሱ ሲቀሩ አታሁም ረቡል ዓለሚን አላህ عز وجل እነሱ ጋር ይመጣል እነዚህ ጋር ይመጣል አሁን ሁሉም ከአላህ ውጭ የሚያመልከው ሁሉ በአጠቃላይ የት ሄደ ጀሃነም ገባ ማለት የሽርክ ክብደቱ ተመልከቱ የሽርክ ክብደቱ ማለት ነው ሱብሃንአላህ طيب اتاهم رب العالمين الله عز وجل يعلمات ጌታ ይመጣል እነሱ ጋር في ادنى صوره من التي راوه فيها الله سبحانه وتعالى نعم يا الله سبحانه وتعالى ባህሪ መጀመሪያ يا الله ባህሪ ምንነት ዱንያ ላይ ያሉ ተነግሯቸዋል አይደል
አላህ ዐዘ ወጀለ ፍጡራንን አይመስልም አላህን የሚመስል አንዳችም ነገር የለም ተብሎ ተነግሯቸዋል አይደል በዚህ ተቃራኒ በሆነ ሱራ ብቅ ይላቸዋል አላህ ዐዘ ወጀለ ነዓም የቂያማ ቀን ይመጣል ይሄ አቂዳችን ነው እንዴት እንደሚመጣ ከይፍያውን አናውቅም አላህ ዐዘ ወጀለም ሱራም አለው ሱራ አለው ነዓም ግን ምን አይነት ነው ከይፍያውን አናውቅም በተነገራቸው ግን በተነገራቸው ተቃራኒ በሆነ መልክ ሲመጣ አንቀበልም ይላሉ ዝቦታ ላይ አንተ ጌታችን አይደለህም ሊሉ ነው አታሁም ረቡል ዓለሚን في ادنى ሱራة ነው አድናማ ሱራማት ዝቅተኛ በሆነ መልክ ማለት ነው من التي رأوه فيها በርሱ በአላህ ላይ ያዩት በሆነችው ዝቅተኛ በሆነችው ሱራ ላይ ብቅ ይላቸዋል ማለት ነው ያው ዱንያ ላይ ተነግሯቸዋል ግልጽ ማለት ነው አላህን ዐዘ ወጀለ የሚመስል አንድም ነገር የለም ተብሎ ተነግሯቸዋል በዛ በተነገራቸው ተቃራኒ ሆኖ ይመጣባቸዋል ማለት ነው ከዛ ፈይቃሉ ይባላሉ ማዳ ተንተዚሩን ምንድነው የምትጠብቁት ይባላሉ ማለት ነው አታሁም ረቡል ዓለሚን في ادنى ሱራة من التي رأوه አላህን ያዩባት የሆነች ሱራ አለች በዛች አድና በሆነችው ዝቅተኛ በሆነችው ሲመጣባቸው ሊቃወሙ ነው ወደፊት ነው ፈይቃሉ ማዳ ተንተዚሩን እናንተ ምንድነው የምትጠብቁት ህዝቡ ሁሉ ጠላላ ይኸው የሚያመልከውን ተከትሎ ወደ ጀሃነም እየገባ አይደለም እንዴ ምንድነው የምትጠብቁት ይባላሉ ተትበዑ ኩሉ ኡመቲን እያንዳንዱ ኡማ መከተል አለባት ማ ካነት ተዕቡዱ ታመልከው የነበረውን አካል መከተል አለባት ይባላሉ ቃሉ ከዛ ምን ይላሉ እኛ አማኞች ፋረቅና الناس አይ في الدنيا ማለት ነው ዱንያ ላይ እኛ في الدنيا ዱንያ ላይ ከሰዎች ጋር ተለይተናል እኛ ይላሉ ፋረቅና الناس ከሰዎች ተለይተናል في الدنيا ዱንያ ላይ ተለይተናል نعم ሰዎችን አንታዘዝም ብለን ሰዎችን ለሰዎች ተቃራኒ ሆነን እኛ አላህ ዐዘ ወጀለን በብቸኛ ስናመልክ የነበርን ሰዎች ነን ማለታቸው ነው ፋረቅና الناس في الدنيا على أفقر ما كنا إليهم ሰዎችን እጅግ በጣም እየከጀልናቸው እያለ ግን አንፈልጋቸውም ከዲናችን ጋር እናንተ ልትመዛዘኑ አትችሉም ብለን ሰዎችን እርግጥ አድርገን ትተን ዲናችንን ሙጭጭ አድርገን ይዘን ቆይተናል ዱንያ ላይ ይላሉ ፋረቅና الناس في الدنيا ሐሳቦታቸዋል ለምሳሌ ወደ ሰሃባዎቹ እንመጣ ዱንያ ላይ በጣም እያስፈልጋቸው እያለ የሰው ብዛት ማለት ነው ከወገኖቻቸው ጋር ተለዩ በምን ዙሪያ ተለዩት በአቂዳ በዲናቸው በተውሂዳቸው ዙሪያ ማለት ነው ፋረቅና الناس في الدنيا على أفقرمات على أحوج ማለት ነው ማኩና እጅግ በጣም እያስፈልገን እያለ ማለት ነው ኢለይሂም ወደ ሰዎች في معاشنا ومصالح دنيانا ማለት ነው ኑሯችንን ለመምራት ዱንያችን እንዴት ተስተካከለ ሰዎች በጣም እያስፈልጉን እያለ ግን ከነሱ ተገንጥለናል ወለም نصاحبهم ከነሱ ጋር እነሱን ባልንጀራዎች አድርገን አልያዝንም يعني بل قاطعناهم ከነሱ ጋር ያለን ግንኙነት አቋርጠናል ስለዚህ እኛ አላህን በብቸኝነት እያመለክን ያለነውና ونحن ننتظر ربنا الذي نعبد يعني كنا نعبد في الدنيا ማለት ዱንያ ላይ ስናመልከው የነበረውን ጌታችንን እንጠብቃለን አሉ ይኸው መጀመሪያ አሁን የመጣላቸው ማን ነው አላህ ነው ግን በተነገራቸው ባህሪ ተቃራኒ ሆኖ ስለመጣ አላህ ዐዘ ወጀለን እየጠበቁ ነው ያሉት ማለት ነው ምን አሉ ونحن ننتظر ربنا الذي كنا نعبده في الدنيا ማታቸው ነው ዱንያ ላይ የምናመልከው ጌታችንን እንጠብቃለን ቅድም እንዳየነው ምን ብለናል حتى إذا لم يبقى إلا من كان يعبد الله من بر وفاجر آتاهم رب العالمين አይደል آتاهم رب العالمين እነሱ ግን አሁን ገና ጌታችን አላህ አልመጣም እንጠብቃለን እያሉት ونحن ننتظر ربنا الذي كنا نعبده في الدنيا እንደማለት ነው فيقول كذا الله ይላቸዋል انا ربكم እኔ እኮ ጌታችሁ ነኝ ይላቸዋል فيقولون ይላሉ لا نشرك بربنا شيئا مرتين ይኸው አሁንም በሌላ በተነገራቸው ተቃራኒ ሆኖ ስለመጣባቸው ምን ያሉ لا نشرك እኛ አናጋራም ይላሉ بربنا በጌታችን አናጋራም ይላሉ በጌታችን አናጋራም بربنا شيئا አንዳች ነገር አናጋራም ይላሉ مرتين او ثلاثا ሁለቴ ወይም ሶስት ጊዜ ይናገራሉ ይሄን ማለት ምን ይላሉ فيقولون لا نشرك بربنا شيئا لا نشرك بربنا شيئا አንዳንድ ዘገባ ይሄው በጃችን ያለው مرتين ይላል ይሄው ደግሞ او ثلاثا ሶስት ጊዜ የሚል ማለት ይሄን ይናገራሉ ይሄ ቡኻሪ نعم مسلم ያለ ሐዲስ ነው انما قالوا ذلك لانه سبحانه تجلى لهم بصفه لم يعرفوها منه الله عز وجل نعم يا الله ባህሪ ተነግሯቸዋል يا الله ባህሪ ከፍጡራን ጋር አይመስልም ليس كمثله شيء نعم ولم يكن له كفوا احد
አላህን ይመስል አንዳችም ነገር የለም። ነገር ግን በዛ በተነገራቸው ተቃራኒ ሲመጣ አላህ ዐዘ ወጀል ጌታቸው መሆኑን አላወቁምና እንደውም እኔ ጌታችሁ ነው ሲላቸው ራሱ ምን ያሉ ወነህኑ ነንተዚሩ ረበና الذي نعبد فيقول انا ربكم ሲላቸው فيقولون لا نشرك بربنا شيئا ይላሉ። አይ አይደለህም አንተ። ከዛ በኋላ አላህ Subhanahu Wa Ta'ala በሚያውቁት የውመ ይክሸፉ አንሳቅ የሚለው ማለት ነው። በሚያውቁት ባህሪ ሲገለጽላቸው ወደ ምን ይወርዳሉ? ሱጁድ ይወርዳሉ ማለት ነው። ዱንያ ላይ ሲሰግዱ የነበሩ ሰዎች ሱጁድ ይወርዳሉ። ዱንያ ላይ ደግሞ አይሰግዱ የነበሩት ሙናፊቆች ለሪያ ይሰግዱ የነበሩ ሙናፊቆች ሱጁድ ፊት ለፊት ከመውረድ ወደ ኋላ በጀርባቸው መውረዳቸው ይቀላቸዋል። ሐዲሱ በጣም ረጅም ነው። ቡኻሪ ሙስሊም ያለው ማለት ነው። እዚህ ቦታ ላይ አሁን ሼኹ መናገር የፈለጉት ምንድነው? ወሻሂዱ ሚነል አየተይኒ ወልሐዲሲ ነው የሚሉት። አየተይኒ የሚለው የት ሱረቱል ተውባ ላይ ያሰለፍነው ማለት ነው። ሱረቱ ተውባ ላይ ባለፈው ድረሳችን ያየነው ቃትሉ الذين لا يؤمنون بالله ولا باليوم الآخر የሚለው ሁለቱ ማለት ነው። والشاهد من الآيتين والحديث يهون زاري جمرنا حديثه شاهد إن عندما سرجع من فلقوا أن اليهود والنصارى أفسدوا رسالتي موسى وعيسى رسالتي التوحيد والإيمان بعبادتهم لعزير وعيسى وقولهم فيهما ما قالوا. طيب أن اليهود والنصارى كريستيانوش أفسدوا أبلاشوا رسالتي موسى የሙሳን መልእክትና ወኢሳ የኢሳ መልእክት ሪሳለተይ በርት ሪሳለተይኒ ነበር ተስኒያ ነው ምን ላይ ضافው አርካ ነው ሪሳለተይ ሙሳ ወኢሳ የሙሳንና የኢሳን ይዘውት የመጡትን መልእክት አበላሹት በከሉት ነው። ማን? አይሁድና ነሳራዎች ማለት ነው። አይሁድና ነሳራዎች አበላሹት በከሉት። ሪሳለተይ ተውሂድ ወልኢማን የሙሳና የኢሳ ሪሳላ ምን ነበረ? ተውሂድና ኢማን ነበረ። አበላሹት ሪሳለተይ التوحيد والإيمان بعبادتهم بمملكاتهم مكنات لعزيرنا وعيسى إيسان يو بحديثم ما نبر تملكو ينبرو سيبالو يكما كان ما نالو إيساننا ما نالو عزيرن كريستيانوش إيسان نالو أيهودوش ما نالو عزيرن نالو نما تفكر عبلاش سؤال نفسهم كالله سبحانه وتعالى وجعل النجار بي يعملكو እንደነበረ ቁርአን መስክሮባቸዋል። እንዲሁም ሐዲስ ለማለት ነው። አቂዳቸው ተበላሸ። አቂዳቸው ስለተበላሸ ሸሪዓ አንዳንድ ሸሪዓዎች ተግባራዊ እንኳን ቢያደርጓቸው ዋጋ ያላቸው ነው ማለት ነው። ወቀውልህም ማለታቸውን ይመስል አሁን በማለታቸው አበላሽቷል ማለት ነው። ፊሂማ ዑዘይርና ኢሳን በተመለከተ ማቃሉ ያሉትን ብለዋል። ምንድን የአላህ ልጆች ናቸው ስላሉ ሁለቱም ማለት ነው። ቢዒባደቲሂም ለዑዘይርና ወኢሳና እንዲሁም ተጨማሪ ደግሞ ቢቀውልህም ማለት ነው። ፊሂማ ማቃሉ ማምለክ ብቻ ሳይሆን ተጨማሪ ምን ብለዋል? የአላህ ምንድን ናቸው አሉ? ልጆች ናቸው ብለዋል። ፈሳሩ ሆኑ بذلك مشركين كافرين فصاروا هونو بذلك بذل مشركين أقاريوش هونو كافرين كهريانوش هونو من أيهودنا نصاراوش وتحولت أيوة أهون إنني سوتش أهون تملكت أهون ليلا نقر إن يملكت نقر يلا تشوف من دين السمنة أيهودنا نصاراوش من دين نالوت من كمان قالوا راساتهم يمدوت كم وحيدوش قالوا الله بوجهنت كم يملكوا سوتش قالوا بيودوت من نبر متملكوا سيبالو أيهودوش عزيرنا له ቀጥሎ ወደ ጀሃነም ተባሉ ማለት ነው። ነሷራዎች ምን ነበር የምታመልኩ ሲባሉ ኢሳን አሉ ቀጥሎ ተባሉ ማለት ነው። ሌላ ጣዖታት የማያመልኩት ነው። አሁን ገብታችኋል? አሁን አይሁዶች ለ71 ይከፋፈላሉ አይደል? ነሷራዎች ደግሞ ለ72 አሁን እዛው ውስጥ በቃ ዑዘይርን ብቻ የሚያመልኩ አሉ። ሌላ ነገር የለም ማለት ነው። ሌላ ነገር አያመልኩም። ከክርስቲያኖችም ኢሳን ብቻ ስለ መስቀል ስለተለያየ ነገር አያመልኩም ማለት ነው። ለዚህም ነው ሁሉም የሚያመልከውን ጣዖታት እየተከተለ ጀሃነም ይግባ ሲባል ወደ ኋላ ከሙስሊሞች ጋር የቀሩት እነሱ ማለት ነው። ሐሳቡ ከተቻለ በዚህ ብቻ ግን ኢሳንና ዑዘይርን በማምለካቸው ብቻ ምን ሆኑ? ፈصاروا بذلك مشركين كافرين وتحولت تانيكم الرسالتان بتصرفهم الخبيث وتحريفهم الدنيء إلى ديانتين وثنيتين كافرتين وتحولت تكيرت تانيكم الرسالتان تانيكم منو تسميانو تانيكم الرسالتان إنني هلت رسالات تاني منو اسم الإشارة لمؤنث اسم الإشارة تانيكم الرسالتان إنني هلت رسالات عيسى أن موسى يزواتشو يمتوت رسالات تكيروا بتصرفهم بنني بأيهودنا بنصارى تصرف الناس ሲያስተናብሩት በነበረው ነገር በነበረው ነገር الخبيث ቆሻሻ በሆነው
ማስተናበራቸው ምክንያት ተቀየረች وتحريفهم በማዛባታቸው ምክንያት الدنيء ቆሻሻ በሆነው ማስተማነው ማዛባታቸው ምክንያት الى ديانتين ወደ ሁለት ሃይማኖቶች ተቀየሩ ወሰንየተይኒ ጣዖታዊ የሆኑ ወደ ሁለት ሃይማኖቶች ካፊረተይኒ ካፊራዎች ሆኑ ማለት ነው አታውቃላችሁ ሙሳና ኢሳ ይዘውት የመጡት ነዓም ሙሳና ኢሳ ይዘውት የመጡት የመጽሐፍ ባለቤቶች ናቸው እንግዲህ ሰው ተመለከቱ የነብያቶች ተከታዮች ናቸው ነዓም ኢሳና ዑዘይርን በማመልካቸው ምክንያት ራሳቸው ሙሽሪኮች ሆኑ ካፊሮች ሆኑ ይሄ ደግሞ ሁለቱ ነብዮች ይዘውት የመጡት ሪሳላ መልእክቱ ቆሻሻ በሆነው ተሰሩፋቸው ማስተናበራቸው አይሁድና ነሳራ وتصرفهم بتصرفهم الخبيثنا وتحريفهم الدنيء ቆሻሻ በሆነው ወራዳ ቆሻሻ በሆነው ማዛበታቸው ተቀየረ ወደ ምን الى ديانتين ሁለት ሃይማኖቶች ምን ወሰንየተይኒ አያችሁ ወሰንያ ጣዖታዊ የሆኑ ካፊረተይኒ ካፊራ የሆኑ ሁለት ሃይማኖቶች ሆኑ ማለት ነው لا يجوز አይፈቀድም ንስበቱማ እነኚህ ሁለት ወሰንያ የሆኑ ሃይማኖቶችን ማስጠጋት الى الله ወደ አላህ Subhanahu Wa Ta'ala ሰማዊ ከሰማይ የመጡ የሆኑ ሃይማኖቶች ናቸው የሁለቱ ነብያቶች ሃይማኖቶች ናቸው እያሉ ማለት አይፈቀድም እንዴት ይሄን ኩፍር የሆነን ወሰንይ የሆነን ወደ አላህ Subhanahu Wa Ta'ala ታስጠጋለህ ولا الى ذينك الرسولين الكريمين አየው ወደነኝ ወደ ተከበሩ ወደ ሁለቱም ነብያቶች ማስጠጋትም አይፈቀድም ولا الى ذينك ወደ እስመ ኢሻራ ነው ወደ ሁለቱ الرسولين መልእክተኞች الكريمين የተከበሩ ወደ ሆኑት ወደ ኢሳና ወደ ሙሳ ማስጠጋትም አይቻልም ይሄን አሁን አይሁድና ነሳራ እየተከተሉ ያለውን እምነት ማለት ነው ولو بقي ما بقي من شرائع موسى وعيسى من دون تحريف ነው ولو بقي ቢቀር እንኳን ما بقي የቀረው من شرائع موسى ከሙሳ ህግጋቶችና ወኢሳ ከኢሳ ህግጋቶች من دون تحريف ነው ሸሪዓን በተመለከተ ያላዛቡት የሆነ ቢገኝ እንኳን ግልጽ ማለት ነው ሸሪዓን በተመለከተ ማለት ነው ይሄ አሁን ያሉበት የሆነውን እምነት ወደ እነሱ ማስጠጋት አይፈቀድም ልክ መከራ የነበሩ ወተንያዎች ነዓም ይሄ ሐጁ ዑምራ ምኑ ወደ ኢብራሂምና ወደ ኢሳ አሁን የእምነታቸው ያሉበት ማለት ነው ጣዖታት እያመለኩ የሚያደርጉት ሐጅ ሁሉ አይ በዛው በኢብራሂም መንገድ ላይ ናቸው ማለት እንደማይቻል ሁሉ ማለት ምን የተባለው መከራ የነበሩ ሰዎች ወተንያ የተባለው አይደል አይዋ ይሄንንም እንደዛው ነው ከሙሳና ከኢሳ ሸራኢ ያላዛቡት እንኳን ቢኖር ማለት ነው ያላዛቡት እንኳን ቢኖር ነዓም ያንን ከማገናዘብ አንፃር አይ የሙሳ ተከታዮች ናቸው የኢሳ ተከታዮች ናቸው ትክክለኛ የነሱ ተከታዮች ናቸው ይሄ ያሉበት እምነት ሙሳና ኢሳ ይዞት የመጡ ነው ማለት አይቻልም የአላህ ዲን ነው ማለት አይቻልም ተዛብቷል ነው የሚጠጋው ወደ ማን ነው ወደዛው ወደ ወሰንያ ነው የሚጠጋው ነው በቃ ሸራኢ አሁን ማንጸባረቃቸው አንዳንድ ህግጋቶችን ከተውራትና ከኢንጂል ጋር የሚስማማ የሆነ ማንጸባረቃቸው ትክክለኛ እምነት ሊያስሩ አይችሉ ነው ولقد اتضح برغت جلس هنال تبرارطال ولقد اتضح للقارئ أن عقيدة التوحيد بالنسبة لجميع شرائع الأنبياء بما فيهم خاتم الأنبياء عليه الصلاة والسلام كالأساس للبناء فلا قيام للبناء إلا بالأساس وكالأصنام للشجرة فلا قيام ولا حياة للشجرة إلا بأصلها وكالروح للجسد فلا قيام ولا حياة للجسد إلا بالروح وبهذه المقاييس العقلية والشرعية يجب أن يقيس العاقل الدعوات ليعرف منها ما هو على جادة الأنبياء وما هو بعيد عنها شيخ من قالوا رحمه حفظه الله تعالى ولقد اتضح للقارئ عن باب لهنا سو جلس هنا التي لل عن باب لهنا سو بقينا أمره لم ينبسوا جلس هنا التي ولقد اتضح للقارئ أن عقيدة التوحيد يتوحيد إمنت عقيدة التوحيد بالنسبة لجميع شرائع الأنبياء كنبياتوج باتك علي كنبياتوج هجقاتوج أنصار مرت ايوه نسبة أنصار مرت سنة أنصار مرت أن عقيدة التوحيد بالنسبة أنصار ستاي لجميع شرائع الأنبياء كنبياتوج هجقاتوج أنصار ستاي مرت كنبياتوج هجقاتوج أنصار ستاي بما فيهم خاتم الأنبياء عليهم الصلاة والسلام لنبياتوج كله مقواجع يهونت النبي عليه الصلاة والسلام إساتهم سيكروا يساتهم الشريعة سيكر مرت إن صلاة إن زكاة إن حج إن صوم إن جهاد إن آذان
በአጠቃላይ ሸራኢ ህግጋቶች በአጠቃላይ የነብያቶች ሁሉ ህግጋቶች የነብዩ አለይሂ ሰላቱ ሰላም ህግጋቶች ሳይቀሩ እነኚህ በአጠቃላይ ለነኚህ ማለት ነው ለነኚህ በአጠቃላይ አቂደተ ተውሂድ ግልጽ ሆኖልናል ከልአሳሲ እንደ መሰረት መሆኑ ለልቢናኢ ለግንባታ ማለት ነው ሐሳቡ ይሄ ነው ገብታችኋል ወላ ልድገመው ولقد اتضح للقارئ أن عقيدة التوحيد تملكته بالنسبة لجميع شرائع الأنبياء بما فيهم خاتم الأنبياء عليهم الصلاة والسلام كالأساس مهونمات ايوه كلهم نبياتك يزوت لمطط شرائع هققات عندهم النبي عليه الصلاة والسلام يزواتوا لمططهم هققاتك لنسوا عقيدة التوحيد توحيد يبالو عقيدة من دنو عند أساس مسرتنا للبناء لجنبات ماتوا عند جنباتنا قوقم الله مثل كونه مجمرة من متعال لبه من ماسك متعال لبه أنكر يهونا من مسرت مات أنكر يهونا مسرت كلا كلا يالو بناء جنباته وليكو بيشلال أي شيء بقى يهولهم نبياتو كلا يال شرائع النبي عليه الصلاة والسلام سيكر عقيدة عند مسرتنا مقامات لهجاتو كمان فلا قيامة ሊቆም አይችልም ይሄን እንግዲህ በደንብ ላነበበ ሰው ይሄ ግልጽ ሆኖለታል ማለት ነው فلا قيامة للبناء ايوه መቆም ደግሞ ፈጽሞ ሊቆም አይችልም للبناء ግንባታ ሊቆም አይችልም الا بالاساس በመሰረቱ ቢሆን እንጂ ያለ መሰረቱ የሚቆም ነገር የለም وكالاصل للشجرة አያችሁ وكالاصل لك ምንድን عقيدة التوحيد اصل ነው እንደ ግንድ ነው ማለት ነው للشجرة ለዛፍ فلا قيامة ዛፍ ልትቆም አትችልም ولا حياة ህይወት ሊኖራት አይችልም للشجرة ለዛፍ إلا بأصلها بجندوا بيهون إنجي جندوا كتقرأ صام أبرا من تولالت ولا كان صوت كان صاحي زمتات جندوا كتقرأ طبعا من تولالت ترك فالج هيك تراهم زاف أدل ولا بزاو بلا والناس هتكتر عليك هتكت أين لكن لزانو عقيدة التوحيد سبحان الله نبياته جزوت لما تط شرعي مرات واقع اللوم سويش صوم اللي صوموا تقول يا درجالو صلاة اللي سجلوا تقول يا درجالو ዘካውጡ ይያሉ ጧት ማታ ይለፈልፋሉ ሐጅ አድርጉ ይላሉ ምሳሌ መስጂድ ገንቡ ይላሉ ምሳሌ አይደል ነገር ግን እንደዚህ ዳዕዋ የሚደረግላቸው ሰዎች አቂዳቸው የተበላሸ ከሆነ ዋጋ የለውም በዚህ ዙሪያ ዳዕዋ የሚያደርጉ ሰዎች ልክ መሰረት ሳያስቀምጡ ፎቅ እየገነቡ ነው ያሉት ማለት መሰረት ሳይኖር በአየር ላይ ፎቅ እየገነቡ ነው ያሉት ዋጋ የለውም ዋጋ የለውም ይሄን ደግሞ ሁላችንም እናውቃለን እንገነዘባለን ያጀማ ተውሂድ ከሌለ አቂዳ ከሌለ ምን ሰራው ስራ ዋጋ አለው والله ዋጋ የለውም طيب ሽርክ ላይ ይወደቀ ይሆነ ሰው ተጠቃሚ ይሆናል ይሆናል ማስረጃ ደርሶት ከሆነ ነው ማስረጃ ካልደረሰው ያ ራሱን የቻለ ጉዳይ ነው ማስረጃ የማድረስ ግዴታ አለብን ማስረጃ እናደርሳለን نعم ማስረጃ ያልደረሰ የሆነ ሰው ራሱን የቻለ ርዕስ ነው طيب وكالأصل للشجرة فلا قيام ولا حياة للشجرة إلا بأصلها وكالروح للجسد أهونم ደግሞ عقيدة التوحيد لجميع شرائع በአጠቃላይ ለህግጋቶች ሁሉ እንደ ህይወት ነው እንደ ህይወት የተመሰለው ማን ነው عقيدة ነው عقيدة التوحيد እምነት የተውሂድ እምነት እንደ ሩህ ነው እንደ ህይወት ለጀሰዲ ለአካል ማለት ነው فلا قيام ፈጽሞ መቆም አይችልም ولا حياة ህይወት ሊኖር አይችልም ለጀሰዲ የሰውነት ክፍል ኢላ بالروح በህይወት ካልሆነ በስተቀር ህይወት ከወጣች ምን ይሆናል ይሸታል ትልም ይተላል ይገማል ሰዎች ቶሎ ወደ ቀብር ካልወሰዱት ማለት ልክ እንደዛ ነው በቃ ያለ አቂዳ ምንም ዋጋ የለም ያለ ተውሂድ ምንም ዋጋ የለውም ስለዚህ ሼኹ ይሄን ካስቀመጡ በኋላ ምን አሉ ይሄን ካስቀመጡ በኋላ وبهذه المقاييس ያሉ وبهذه المقاييس ተመልከት በእነኚህ መለኪያዎች አሁን ባየናቸው መለኪያዎች ምን መለኪያዎች አሉ ለምሳሌ አንድ ቢና ግንባታ ያለ መሰረት አይቆም ብለናል ተጨማሪ ዛፍ ምሳሌ ያለ ግንዷ ህይወት ሊኖራት አይችልም ብለናል የሰው ልጅ ያለ ህይወት መኖር አይችልም ብለናል እንዲሁም ደግሞ የተለያዩ ማስረጃዎችን አይተናል በእነኚህ መለኪያዎች ይገም ነው وبهذه المقاييس العقليه ايوه ከአቅል ጋር የተሳሰሩ በሆኑ መለኪያዎች والشرعيه ከሸሪዓም ጋር የተሳሰሩ በሆኑ መለኪያዎች ሸሪዓችን ቁርአንና ሐዲስ የሚያስተምረን ተውሂድ عقيدة التوحيد መቀደም እንዳለበት ነው የነብያቶች ሁሉ ትግላቸው ዳዕዋቸው በعقيدة التوحيد ላይ እንደነበረ ነው ሸሪዓ የሚያስተምረን
ወደ አቅልም ስመጣ ደግሞ ይሄው እያየን ያለው ያለ ህይወት አካል ዋጋ የለውም። ዛፎች ያለ ግንዳቸው ዋጋ የላቸውም። አንድ ግንባታ ያለ መሰረት ዋጋ የለውም። ይሄ አቅል ነው። በአቅል አንተ ራስህ የምትደርስበት ነገር ማለት ነው። وبهذه المقاييس በእነኚህ መለኪያዎች العقلية عقلاዊ በሆኑ መለኪያዎችና والشرعية شرعዊ በሆኑ መለኪያዎች يجب ግዴታ ይሆናል أيقيس العاقل ጤነኛ አእምሮ ያለው ሰው ሊለካ الدعوات አየው ድርገጽ ላይ እየተደረጉ ያሉ ዳዕዋዎችን በዚህ መለካት አለበት። እገሌ ዳዒ ምንድነው እያደረገ ያለው? እገሌ ሼክ ወዴት ነው ዳዕዋ እያደረገ ያለው? ወደ ምንድነው? ለካው በዚህ ነው። በቃ ከመሰረቱ ጀምሮ ነው ዳዕዋ እያደረገ ያለው ወይንስ ላይ በላይ ዝም ብሎ ነው ዳዕዋ እያደረገ ያለው? وبهذه المقاييس العقلية والشرعية يجب أن يقيس العاقل الدعوات مدرجو دعوات ሁሉ ይለካቸዋል። ليعرف يوق زند منها كصا ما هو كذا كدعوات ما ነው የሆነውን على جادة الأنبياء በነብያቶች ጎዳና ላይ እየተጓዘ ያለውን ዳዕዋ ለይቶ ያውቅ ዘንድ وما هو بعيد عنها ከነብያቶች ጎዳና የራቀ የሆነውን ለይቶ ያውቅ ዘንድ ጃዳ ብሎ ማለት ነው الطريقة المستقيم ቀጥተኛ የሆነ ጎዳና ማለት ነው። ቀጥተኛ በሆነው ጎዳና በነብያቶች ጎዳና ላይ እየተጓዘ ያለው በዳዕዋው ረገድ ማን እንደሆነ ከዚህ ደግሞ ሩቅ የሆነውን ለይቶ ያውቅ ዘንድ በእነኚህ መለካዎች ለካቸው ነው። يجب أن يقيس العاقل الدعوات ليعرف منها ما هو على جادة الأنبياء بنبياتوች ጎዳና ላይ እየተጓዘ ያለው በዳዕዋው ረገድ ማለት ነው። وما هو بعيد عنها ከነብያቶች ጎዳና ደግሞ የራቀ የሆነውን ለመለየት በእነኚህ መቃይሶች መለኪያዎች አቅልያ በሆኑትና ሸርዕያ በሆኑ መለኪያዎች ለካው ለየው ነው። እዚህ እናቆማለን። ግን ጠቅለል ባለ መልክ ቀጣዩ ሼኹ 3 ምሳሌዎችን እጠቅሳለሁ ይላሉ። 3 ምሳሌዎችን እጠቅሳለሁ ይላሉ። እነዛም ከ3ቱ ምሳሌዎች መካከል ለምሳሌ ሶላትን ይጠቅሳሉ። ሶላት ምሳሌ ነብዩ አለይሂ ሰላቱ ሰላም ሶሉ ከማ ረአይቱሙኒ ኡሰሊ ብለዋል። የኔና አሰጋገድ አይታችሁ ስገዱ ብለዋል። አንድ ሰው ሶላት ሲሰግድ ለምሳሌ አክስ ቢያደርገው መልክተኛው አለይሂ ሰላም ሲሰግዱ በምን የጀመሩት መጀመሪያ ቂያም ነው አይደለ? ከዛ ተክቢር ነው፣ ቂራአ ነው፣ ሩኩዕ ነው፣ ሱጁድ ነው። ይሄ አንድ ረካዓ ላይ የምናደርገው ማለት ነው አይደለ? ሁለተኛው ረካዓ በዚህ መልክ ማለት ያለበት፣ ሶስተኛው ረካዓ በዚህ መልክ ነው። ተሸሁድ እያለ ይቀጥላል ማሰላመት። طيب የሆኑ ጀማዓዎች መተው አሁን ባለንበት ወቅት ልክ ነብዩ አለይሂ ሰላቱ ሰላም ያው ሶላት ሲገዱ ማለት የተፈለገው ብቻ ግን መልክተኛው አለይሂ ሰላቱ ሰላም ሲሰግዱ በነበረው መልክ ሳይሆን መጀመሪያ አሰላሙ አለይኩም ከሚለው እንጀምራሉ። ከየት መጡ ማለት ነው? ከኋላ። አሁን እነዚህ ሰዎች ሶላት እየሰገዱ አይደለም? አይዋ ሶላት ነው ሶላት ነው አይደለም? ነገር ግን ምክንያት ማሁን እሳቸው የሚያወጡ ምንድነው? ዳዕዋ ነው። አሁንም እየተባለ ያለው ምንድነው? ዳዕዋ ነው አይደል? ግን ነብያቶች ዳዕዋ ባደረጉት መልክ አይደለም ዳዕዋ እየተደረገ ያለው ማለት ነው። አሁንም ሶላት አሰላሙ አለይኩም ከሚለው ጀመሩ። ከዛ መጨረሻ ምን ያደርጉ ነው? ተክቢራ አሰላሙ አለይኩም ከሚለው ጀምረው ወደ ምን ተሸሁድ አሰላሙ አለይኩምና ተሸሁድ ከዛ ስጁድ እያለ ሩኩዕ ቂራአ ቂያም እያለ እንደዚህ ይመጣል። መጨረሻ ምን ይሆናል? ተክቢር ይሆናል ማለት ነው። መውጫቸው ማለት ነው። መውጫቸው ተክቢር ይሆናል። ምን እንላቸዋለን? هل تكون هذه صلاة صحيحة وهل تكون إسلامية؟ تونالك أتون أتون مارلا أيوة دعوة من دزاونو يميلو أو بكت أيو شيخو يمينا كربوت صلاتنا حج عندهم لقمو للم رأس يمينا كربوت نقر الله بيت القصيد يمدن يتوحيد قدائي بتملكة مالته عند مثال يقربون بقت يدرساتين بالله سبحانه وتعالى فقد لما لسبتلن هذا والله أعلم صلى الله وسلم على نبينا محمد.